እሱን የሸጣት እንጂ ባለባንዲራው ተረጋጋ። ሰውየው በስነ ስርዓት እያስረዳ ስለሆነ አንተም በስነ ስርዓት ነው ማስረዳት ያለብህ። አሁን እንደሚያወራከኝ ሰውዬ እረፍት አድርግ፣ ትንሽ አዳምጥ ምን እንደሚል። እሺ ቀጥል። ባለባንዲራ እኔ ባለባንዲራው አንተ ነህ ያለው ካንተ ያለው እዩ አንተ እዩ አውራ እልሽ ወይ እልሽ ሰውየው እኛ ሰፈር ነው። አፍረዳ እሺ አንዴ ልንገረው። ባለባንዲራ እባክህ እንዳታወራ አዳምጥና መጨረሻ ሐሳብ ትሰጣለህ። ቤቱን ታብታብ ግን እየተደረገ አይደለም። ጌታ ጠብቃለሁ። እዩ ቀጥል። እሺ እህቷ ነች። እሷን ለምሳሌ ሰውየው እዛ ሀገር ነው አለ፣ ሳውዝ አፍሪካ ነው አለ፣ እህትየውም ሳውዝ አፍሪካ ነው አላት። እሷ ነች ለምሳሌ በእኛ ባህል አብዛኛው ባድያና በከምባታ ባህል አለ። ልጁ ራሱ እሷ ምን እንደሆነች ሳያውቅ ነው። ለምሳሌ የሆነ ነገር የሆነ የሚሸጥ ነገር አለ አይደል? እንደዛ ነው የሸጡት። ከዛ በኋላ እህትየዋ ይዛ መጣች። ይዛ ከመጣች በኋላ ሳታስተዋወቅ ነው በሜዳው ላይ የለቀቀችው። ከዛ በኋላ ነው ልጅቷም ደንግጣ ይሄ ሰውዬ ነው ወይ ምናምን ብላ ነው የደነገጠችው እንጂ እነሱ የሚያወሩት ውሸት ነው። ሁሉም ደግሞ ከዚህ በፊትም ቢሆን እንደዛ ነው። አንዳንዶቹ ይሸጣሉ ለብር ብሎ ነው እንደዚህ የሚሸጡት እንጂ አብሮ አድጎ ምናምን አይደለም። በጣም ጥሩ። አንተ ይሄን ነው የምትለው። በጣም ጥሩ። የሷ አባት የልጅቷ አባት አዎ እንዴ የልጅቷ አባት ሳውዝ አፍሪካ ነው እንዴ? ቤተሰብ እና አልሰማሽም እንዴ? ዝርፌ አንቺ ምንም አላዳመጣችም። እኔ ሲናገር ምንም አላዳመጣችም። አንቺ ሰውዬውና እኔ እኮ አንድ ሎኬሽን ነው ያለነው። ይኸውላ ሰውዬ አንድ ተው ምን ይውል እዩ እባክህን ሂጣ ከሆነ ማለት ነው ሰውዬ ይሄ ልጅ ማለት ይሄ ልጅ ሳይሆን ይሄ ልጅ አባቱ ራሱ ማለት አሁን እቺ ልጅቷ ልጅ ጠብቆ ማድረግ ይችላል ትዳር ማለት ነው ፈጣሪ ከፈቀደ። ለምን እንደዚህ አልኩት ታውቃለህ? ለምን እናሻለን? ልጅቷ ስትወጣ አባትዬ በጣም እቺ ህፃኗ ናት። አባትዬ ሲወጣ አባትዬ ወጥቶ ራሱ ዳልቶ በኋላ ነው ሲደላ ወንድምም ወሰዳ እሷ ልጅቷም ወሰዳ። ስለዚህ እቺ ናት ቃሪ እቺ ራሱ ጨምሮ ወሰዳ። አባትዬ ፈቅዶ ልጅቷም አወቀ። ሁሉም ነገር ጨርሶ በኋላ ነው እኔ ልጅቷን አውቃለሁ አልኩ። ምንም አላወቅኩም። እሺ ወንድሜ ዘርፌ አንዴ አዳምጥ። የምር አንዴ ብቻ ላውራ። አንዴ ብቻ አልጠይቀው በእናትህ ይጠፋብኛል በኋላ ዝም ካልኩ። ባለባንዲራው ልጅቷን የወሰዳት ይሄ ያገባት ሰውዬ ነው? የልጅቷ አባት ነው ሳውዝ አፍሪካ የወሰዳት ልጅቷን? አባትዬ ራሱ ነው። አባትዬ ራሱም አዳምጥ፣ የምር አዳምጥ። ከዛ ካመጣ በኋላ ያመጣን ወጪን ሰውዬው ሸፍኖ ይኸውልሽ ያመጣባትዮ ያመጣ እዩ ተረጋጋ። አሁን እኔ ጠየቀኝ እኮ ተራስተኝ አረ ዘርፍ ተረጋጋ። ጠየቅ ይመልስ። እዩ አጭር መልስ ነው የምትመልሰው። እዩ አጭር መልስ ነው። 500 ሰው አለ 1500 ሰው ፊት አባትዬ እኔ ጋር ነው አለው። ልጅቷ ሸቅለ ነው መጣች። አባትዬ ብር ቀብሎ ነው ልጅቷ አመጣ። ለምን ይቃሽ ጠየቀኝ። እሺ እኛም ተራና ወረንጃ አንተ ብቻ አታውራ። ሰውዬ ተራስተኝ እዩ አጭር መልስ ስጠው ወይ እሺ ዘርፍ ይኸውልሽ የልጅቷ ብቻ ህይወት አይደለም ይሄ ነገር መላ አብዛኛው የደቡብ ልጆች የሀዲያና የከምባታ ላይፍ ነው። የሷን ብቻም አይደለም። አሁን ከዚህ በፊትም ሀገር ቤትም ከሷ ተናናሾች በ12 እድሜና በ13 እድሜ ላይ ያሉትን እንደዚህ ይሸጣሉ። ገባሽ? የሷ ብቻ አይደለም ህይወት የአብዛኞቻችን ነው። አሁን ማንም ሰው እዚህ ውስጥ ቢጠይቂ ማለት ነው በስነ ስርዓት ይነግርሻል። ስለዚህ አባትየው ከሀገር ቤት ካመጣ በኋላ ይሄ ሰውዬ ወጭን ምንን ሸፍኖ ከዛ በኋላ ነው ለዚህ ሰውዬ ይሄ የቆመበት ድንጋይ የሚመስል ሰውዬው ብር ስላለው ብቻ ነው እንጂ አሁን ይሄ ሰውዬ እኮ መጀንጀን አይችልም፣ ምን አይችልም። ለብር ነው የሸጠው እንጂ ሰውዬው ይቷም ደግሞ ይዛ መጣ ይሄ ነው ሰውዬው ብላ ነው እሷ ጎን ላይ ቆመችው። ከዛ በኋላ ልጅቷ የምትሆነው ነገር አጠና ተቸግራ ህፃንም ልጅም ስለሆነች ቲታ ሄደችው። ለዛ ነው እንጂ ሁሉም ሰው እንደዛ ናቸው። በጣም እየሸጡ ነው እንጂ ለሌላም ሰው ቢሆን እንደዛ ነው። መልካም እሺ፣ አንተ የምታስበው አባትየው አምጥቶ ኦኬ አምጪ አባት እንጂ ሰውየው አይደለም።
ከኢትዮጵያ ያመጣት የልጅቷ የራሷ አባት ነው። ልንገርሽ ዘርፌ አባትየው እነሱ እንዳሉት እኔ እንደተረዳሁት ላስረዳሽ። አባትየው አመጣ። ይሄ ሰውዬ ለሱ ገንዘብ ሰጥቶለት ልጁን እንዲያመጣ ከፈለለት። አመጣና ለዚህ ሰውዬ ሰጠ ማለት ነው። ግን ወጪው ሸፍኖ ያመጣው ይሄ ሰውዬ ነው ማለት ነው። እዩ እንደሚናገረው አሁን ባለባንዲራው እባክህ ባለባንዲራው ነገሩ ላይ ሂድበት። አዎ ዘመን ራሱ ውሸት እውነት ይመስላል እንጂ እውነት መቼም ቦታ ይዛል ብላችሁ አተዋሽ ምንም ይሁን እንዴ። አይ አንተ እውነቱን ንገረን፣ እኛ ከሀቅ ጎን ነን። አሁን ልጅቷን እዚህ ሳውዝ አፍሪካ ያመጣት አባቷ ነው ወይስ አሁን የሚያገባት ሰውዬ ነው? እቺን ብቻ ንገረን። መጀመሪያም ልጁና ልጅቷ ያገናኘው ራሱ ፋሚሊ ነው። ሁለተኛ ዛሬ ዓመት አልፈዋል። ሲገረዝም ይሄ ባልየ ነው፣ አሁን አለችው ባልየ ነው አስገረዛ። ሶስተኛ ፓስፖርት አወጣ፣ ይሄ ባልየ ነው። እሺ የምታወሩ ነገር ሁሉም ለምንድን ነው እውነታ ማታወሩት? ለምን ትደብቃለህ አንተ? ቤተሰብ ስለሆነ ነው። የምር እዩ ትክክል አውራ እንጂ እኔ ቤተሰብ እዩ ሲጀመር ነገር ፈላጊ ነው። ጌታን መደማመጥ ነገር አያውቅም። እሺ አሁን ለፎሎ ነው ገባ አስገብና ፎሎ አርባይ ምን ችግር አለ? ፎሎ አሁን ማለት ነው። ተደማመጡ። መደማመጥ ኢዝ ቬሪ ኢምፖርታንት ፕሊዝ ኤቭሪዋን። መደማመጥ ኢዝ ቬሪ ኢምፖርታንት። ይወላችሁ ልንገራችሁ። አሁን ይሄ ሰውዬ ያውቃል፣ ያስገረዛትም ይሄ ሰውዬ ነው እያለ ያለው ልጅቷ ሁሉም ነገር ያደረጋ እሱና እሱ ብቻ ነው። አሁን ሳይሆን ማለት ነው። ተደማመጡ። እሺ ተደማመጡ። ተደማመጡን አበጥብጡብኝ ባካችሁ። መደማመጥና ሀሳብ እንስጥ። አሁን ባለባንዲራ ትክክለኛውን ነገር ንገረን። እቺ ልጅ ከኢትዮጵያ ወደ ሳውዝ አፍሪካ ያመጣት ባሏ ነው አባቷ ነው? እቺን ብቻ አጥራ። ለምሳሌ ማለት ነው አንቺ ቤተሰብ ከወደዳ አንቺ ቤተሰብ አንቺ ኢት ማማጣት ማለት አንቺ እኔን ከወደደሽ ማለት ነው ሁሉም ነገር ከማ በኩል ነው የሚጨርሱ፣ አንቺ በኩል ነው የሚጨርሱ። አንቺ ኢቴን ከወደድኩ ሁሉም ነገር በምንድን ነው የሚያልቁ? በፋሚሊ ነው የሚያልቁ። በፋሚሊ ማለት ይሄ ነገር ሁሉም በፋሚሊ ያልቆ ፕሮሰስ ሁሉም ይሄ ባልዬ ያሙላል። ብቻ ነገር ባልዬ ነው ሁሉም ነገር ጨረሳ። ፓስፖርት አስጨረሳ ባልዬ ነው። ግን ባልዬና ልጅቷ ፋሚሊ ሁሉም አንድ ቦታ ነው የሚኖሩ፣ አንድ ነገር ነው የሚኖሩ። አባትዬ ምርጫ ነው ልጅቷ መሰጣትም ልጅቷ እዚህ አጋብታ መኖር ራሱ አባትዬ ምንድነው ምርጫ ስለሆነ በጣም ያሳዝናል። ዘርፌ ራስሽን ተቆጣጣሪ፣ በጣም እየተሰማሽ ነው። ዘርፌ በጣም ናድያለሽ። ዘርፌ አይ ዘርፌ ተይ። እኔ እኮ ልንገርህ እነዚህ እኮ ናቸው የሚያስቁኝ። ወላሂ ከስር ኮሚታተሮች እኮ ናቸው። ኮሚታተሮች ረፉ ከስር ኮሜንት እያደረጉ ልጅ ምን ሆኗል? ወላሂ ኮሜንት ከሌላ ማለት ነው። ኮሜንት ከሌላ ወደ ራሱ ኮሜንት ይኖር ችግር የለም። የተኛው መጽሐፍ መጥሩ ነው። እነሱ ቢጽፉ እኔን እየተፈታተኑኝ ነው። ሰይጣን ተነሱ። በቃ አንቺ እኛን እንጂ በቃ አሁን ነገሩ በፕሮሰስ የጨረሰላት ባሏ ነው በአባቷ በኩል። እሺ ታናሽ ወንድሟ ጀንጅኗት ነው የተባለው። የልጁ የሶስት ጊዜ ታናሽ ወንድም ጀንጅኗት ነው የተባለው። ውሸት ነው። እሷን ጠይቅስ። ወሬ ብቻ ነው አለ ነው። በቃ ምንም የሚባል ነገር የለም። አንቺ ይሄ ልጅ ሳይሆኑ ማለት ነው ይሄ ልጅ አባት አንድ ሴት ቢጀነጅንም ሴቶች ማለት ነው የራሴ ፋንታ ነው የራሴ ዕጣ ነው ብሎ መሄዳት ግዴታ ነው አይደል? ለምን ይሄ ልጅ አሁን አራጅቶ ነው ወይ ምን ሆኖ ነው? ቆይ አረ ምን ነው? ምርጥ ልጅ ነው። ቅናት ነው፣ አበዛኛም ቅናት ነው አለው እኛ ውስጥ ማለት ነው። ቅናት ነው አለው። ልጅቷ ህፃን ናት። አሁን እሷ እናት እንደ እናት ሆኖ ማለት ነው ብዙ ሴቶች አለ ቅናት ይዞ በቃ ሚዲያ ላይ በምን እናሳልፍ ጊዜ በምን እናሳልፍ ብሎ ማለት ነው ያሽቀበጣሉ። እሺ ባለባንዲራ አንተ ጥያቄ ልጠይቅ እስቲ። እሺ መብት ነው። አሁን እቺ ልጅ ከባሏ ነው ያለችው? ባልዬ ጋር ነው ያለች? ለጊዜ ማለት ነው ለጊዜ ቸርች ነው ያለችው። ተገናኝታለች ከሱ? አዎ ቤተሰቡ ራሱ ሁሉም አለ። ቤተክርስቲያን ነው የሚወስዱ መቼም የሚሆን ሳውዝ አፍሪካ ሲሄድ ማለት ነው ዳይሬክት አበባ ይሰጣል። እዚህ ሰው ፊት ቤተክርስቲያን እንትን አለባቶች አሉ ይወስዳል። እሺ ይሄ ፎቶ ድጋሚ ተነስተው ነው
አዎ ሶፋ ላይም ቁጭ ብለው አሉ። ሁሉም ፎቶ እዚህ እንቱም እኔ ያመጭ ሶፋ ላይ ቁጭ አሉ። ዘርፌ ትንሽ እኔ የተረዳሁት ነገር ምንድነው ብትይ? ነገረን እስቲ። ወይኔ ጉዴ! እናንተ ኮመንት ግን ነፍሳችሁ ምንም ነው የማይማረው። እኔ ምንም አይኔ ከእናንተ ማንሳት አልቻልኩም። አባቷም ወንድሟም ይተውም ሁላቸውም እዛ ነው አይደል አለ ልጁ። ቤተሰብ እንዳለ የእሷ እዛ ነው የሚኖሩት እና ወጪ ያወጣ ባል